ኤፋ እንግዲህ ሄርሜላን ይቅርታ ጠይቋታል። አንቺን ሳይሆን ወንድሜን ነው ያን ነገር መጠየቅና ማድረግ ያለብኝ በማለት ጥፋት እንደሆነ ቤተሰቦቹም ተመልካቾችም ስለነገሩት ጥፋቱን አምኖ ይቅርታ ጠይቋል። ግን ያደረገው ነገር ጥፋት አይደለም። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ የኔ ወዶች የኔ ወርቆች ሰላማችሁ ይብዛልኝ ባላችሁበት ማሮቼ። ዛሬም በድጋሚ እንግዲህ መጥቻለሁኝ። ኤፍሬም ይቅርታ ጠይቋል። ኤርሜላም እንግዲህ ይቅርታውን ተቀብላለች። ይህም ማለት እሷም የምትፈልገው እንደዚህ ሰው እንዲሆንላት ስለምትፈልግ የፈለገችው ስለሆነላት ነው እንግዲህ ይቅርታ ነው የተቀበለችው። እናም ደግሞ ጥሩ ሰው ለመምሰልና አክቲቭ ሰው ወይም ደግሞ አክቲቭ እና ልክ እሷ አክቲቭ እንደሆነች እና በቃ ጥሩ አፍቃሪ እንደሆነች ለቤተሰቦች ጥሩ እንደምትጨነቅ ለአብርሃምም ጥሩ እንደምታስብ ነው እየሆነች ያለችው ማለት ነው። እና ይሄ ነገር በነገራችን ላይ በቅርብ ቀን ተገለባብጦ ታዩታላችሁ ማለት ነው። አስመሳይ ሰዎችና የእውነት ለሰው አሳቢ ሰዎች ያስታውቃሉ። ምክንያቱም አስመሳይ ናት ሄርሜላ ማለት ነው። እያስመሰለች እንጂ ከሩታ በልጣ ለመገኘት ለቤተሰቦቹም፣ ለአብርሃምም፣ ለወንድም ለእህቶቹ ክብር አለኝ ለማለት እየሞከረች ነው ማለት ነው። ግን አይደለም። ማስመሰልና ሆኖ መገኘት በጣም ከባድ ነው። በተለይ የአብርሃም በነገራችን ላይ እህቶቹ ራሱ በጣም ከባድ ናቸው። በቀላሉ ሰውን የሚያምኑ በቀላሉ ሰውን የሚረዱ አይደሉም እና የጋሽዬ ቤተሰቦች ፍቅር ናቸው። በዛውም ልክ ደግሞ ያላመኑበትን ነገር አይቀበሉም ማለት ነው። እና ብቻ ከባድ ነው። እስቲ ምን እንደሚፈጠር አብረን እናያለን። ኤፋም ደግሞ በጣም እናከብርሃለን፣ እንወድሃለን። ምክንያቱም ለሴት ልጅ ያለህ ክብር፣ ለተመልካቾችህ ያለህ ክብር ልናደንቅህ ነው የሚገባው ማለት ነው። ምክንያቱም ቤተሰቦቹ ተመልካቾቹ ሄርሜላ ሳትሆን ጥፋተኛው አብርሽ ነው፣ ስለዚህ ወንድምህን ተቆጣ ባሉት መሰረት እሱም ወንድሙን ለመቆጣት ነው የመጣው። ስለዚህ ወንድሜን እቆጣለሁኝ አንቺ ሳትሆኚ እሱ ነው ጥፋተኛ ብሎ እንግዲህ እሷን ይቅርታ ጠይቆ ወደ ወንድሙ ለመሄድ እየሞከረ ነው። እና ብቻ ነገሮች በጣም ከባድ እየሄዱ ነው። ሄርሜላ መጨረሻዋ ምን ሊሆን እንደሚችል ሁላችንም ገምተን መድረስ የምንችልበት ነገር ነው። በጣም ከባድ ነው። በነገራችን ላይ መጨረሻዋ ምንም አያምርም የሄርሜላ ማለት ነው። ምክንያቱም አስመሳይ ስለሆነች